የሰው ልጅ የደም ህዋሳት ምንድን ናቸው? በስንትስ ይከፈላሉ? እያንዳንዳቸው የህዋሳት አይነቶችስ ጥቅማቸው ምንድን ነው? ሰላም የንቃተ ጤና ቤተሰቦች እንዴት ናችሁ? እንደምቆይታችኋል። እንኳን ደህና መጣችሁ ወደ ንቃተ ጤና የዩቲዩብ ቻናል። ዛሬ የምናየው እንግዲህ ስለ ደም ህዋሳት ይሆናል። ስንት አይነት የደም ህዋሳት አሉ፣ ጥቅማቸውስ ምንድነው የሚለውን አብረን የምናይ ይሆናል። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ሼር በማድረግ ለሌሎች እንዲደርስ አድርጉ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ የሰው ልጅ ለመኖር የሚያስፈልገው ከአካላቱ በተጨማሪ ደሙ በጣም እጅግ አስፈላጊ ለመኖር አስፈላጊ የሆነ ነገር እንደሆነ ሁላችንም እናውቃለን። ነገር ግን የደም ህዋሳት የተለያዩ የደም ህዋሳት አሉ። እነኚህ የተለያዩ የደም ህዋሳት ደግሞ የራሳቸው ጥቅም አላቸው፣ የራሳቸው ይዘትም አላቸው ማለት ነው። እነሱን የምናየው ይሆናል። እንግዲህ የመጀመሪያው እና በቁጥር ብዙ የሆነው የደም ህዋስ አይነት ቀይ የደም ህዋስ ወይም ሬድ ብለድ ሴል የምንለው ነው። ይህ ቀይ የደም ህዋስ ዋነኛ ጥቅሙ ኦክሲጅንን ለተለያዩ የሰውነታችን ክፍሎች ትራንስፖርት ማድረግ ወይም ማመላለስ ነው። ልባችን እየተገፋ ወደ ተለያዩ የሰውነታችን ክፍል በመሄድ ኦክሲጅንን ተሸክሞ ይሄዳል ማለት ነው። ይህም የሚሆነው ቀይ የደም ህዋሳችን ውስጥ በሚገኘው ሄሞግሎቢን በሚባለው ንጥረ ነገር ነው ማለት ነው። ይሄ ሄሞግሎቢን ኦክሲጅንን ይዞ ወደ ተለያዩ የሰውነታችን ክፍል ያደርሳል፣ በህይወት እንድንቆይ ያደርጋል ማለት ነው። ሁለተኛው የደማችን የህዋስ አይነት ደግሞ ነጭ የደም ህዋስ ወይም ሊኮሳይት ወይም ዋይት ብለድ ሴል የምንላቸው ናቸው። እነኚህ ዋነኛ ተግባራቸው ሰውነታችንን ከተለያዩ ጥቃቶች ከካንሰር ሊሆን ይችላል፣ ከተለያዩ ረቂቅ ተዋሲያን፣ ባክቴሪያ፣ ቫይረስ የመሳሰሉ መጠበቅ ነው ዋነኛ። እንግዲህ የሰውነታችን የመከላከያ ክፍል ተብሎ ይወሰዳሉ ነጭ የደም ህዋሳቶቻችን ማለት ነው። ሶስተኞቹ ደግሞ ፕላትሌትስ ይባላሉ። ፕላትሌቶች ዋነኛ ተግባራቸው ደም መፍሰስ በሚያጋጥም ጊዜ ደም መፍሰሱ እንዲዘገይ ወይንም ደግሞ ደም መፍሰሱ እንዲቆም በማድረግ ከፍተኛ የሆነ የደም እጦት ወይንም ከፍተኛ ደም መፍሰስ በሚከሰት ጊዜ ከደም እጥረት የተነሳ ከደም መፍሰስ ብዛት የተነሳ እንዳንሞት የሚጠብቁን ናቸው ማለት ነው። ፕላትሌቶች ዋነኛ ተግባራቸው ይሄ ነው። ሌላው ደግሞ ፕላዝማ የሚባለው ነው። የደማችን ውስጥ ያለ ቢጫ ነጣ ያለ ቢጫ ፈሳሽ ነው። ፕላዝማ እንግዲህ የተለያዩ ፕሮቲኖች አሉት ውስጡ። እነኚህ ፕሮቲኖች እንግዲህ ዋነኛ ተግባራቸው የሚሆኑ የተለያዩ አንዳንዶቹ ፕላዝማ ኦስሞቲክ ፕሬሸር የሚባለው አለ። ማለት ደማችን በደም ስሮች ውስጥ በሚተላለፍ ጊዜ ከደም ስሮችና ከደም ስር ውስጥ ያለው የግፊት መጠን የተዛባ እንዳይሆን የተመጠነ እንዲሆን መጠበቅ ነው። ሌሎቹ ደግሞ ከነጭ የደም ሴል ጋር በመሆን ሰውነታችንን ከበሽታና ከጀርሞች የመጠበቅ ተግባር የሚያከናውኑት ማለት ነው። እነዚህን የምናያቸው ይሆናል ማለት ነው። ብዛታቸውን ስናይ ደግሞ ቀይ የደም ህዋሳት በቁጥር እጅግ ብዙ ናቸው። አንድ አዋቂ ሰው ቢያንስ በአንድ ሊትር ደም ውስጥ አንድ አዋቂ ሰው ከወንድ ማለት ነው 4.5 እስከ 6 ትሪሊዮን የሚሆኑ ቀይ የደም ሴል ህዋሳት አሉት። ወንድ ሲሆን ሴት ደግሞ ከ3.5 እስከ 5 ትሪሊዮን የሚሆን በአንድ ሊትር ደም ውስጥ ይኖራታል ማለት ነው። ሌላው ደግሞ የነጭ የደም ሴል ህዋሳት የነጭ ህዋሳት ቁጥርን ስናይ አንድ ሰው ቢያንስ ከ4 እስከ 10 ቢሊዮን የሚሆኑ ነጭ የደም ሴሎች በአንድ ሊትር ደም ውስጥ ይኖሩታል። ፕላትሌቶች ደግሞ ከ150 እስከ 400 ቢሊዮን ይሆን መጠን ይኖራቸዋል በአንድ ሊትር ደም ውስጥ ማለት ነው። የፕላዝማው መጠን እንግዲህ የሚለያይ ነው የሚሆነው። አንዳንድ እርጉዝ ሲሆኑ የመጨመር የመቀነስ ነገር ይኖራል። እንደየበሽታ ሁኔታችን ሁሉም እንደ ጤነኝነት ሁኔታችን እንዲሁም እንደየእድሜ እና እንደ ጾታ ሊለያይ ይችላል ማለት ነው። ነገር ግን አሁን የነገርኳችሁ የአንድ የአዋቂ ጤነኛ ሰውን መጠን ነው ማለት ነው። እንግዲህ እነኚህ ደግሞ ምን እንደሚመስሉ የምናየው ነው። አብራችሁን ቆዩ። እዚህ ጋር የምታዩት እንግዲህ ከአንድ ሰው የተወሰደ የደም ናሙና ነው። እዚህ ጋር የምታዩት ከስር ቀይ የደም ሴላችን ነው፣ ቀይ የደም ህዋሳችን ነው እዚህ ጋር የምታዩት ማለት ነው። ይሄ ሰፊውን ቁጥር የሚይዝ ነው። ይሄ እንግዲህ የሚሆነው አንድ ሰው ደሙ ከተወሰደና ለረጅም ጊዜ ከተቀመጠ ወይንም ደግሞ ሴንትሪፊዩጅ በሚባል ማሽን ከተሽከረከረ በኋላ
እንደዚህ ይለያያል ማለት ነው። እዚህ መሀል ደግሞ በፊጎት ይባላል። ይሄ ፈሳሽና እዚህ ቀይ የደም ሴላችን መሀል በፊጎት ይባላል። እዚህ ውስጥ የሚገኙት ነጭ የደም ህዋሳትና ፕላትሌቶች ናቸው እዚች መሀል ላይ። ይሄን ደግሞ ምትው ፕላዝማ ያልኳችሁ ፍሉድ ፕላዝማ ያልኳችሁ ፈሳሽ ነው። የተለያዩ ፕሮቲኖች እንደ አልቡሚን፣ ፋይብሪኖጅን፣ ግሎቡሊን የተባሉ የተለያዩ ፕሮቲኖች እዚህ ውስጥ ይኖራሉ ማለት ነው። የተለያዩ ኤሌክትሮላይት እንደ ሶዲየም፣ ፖታሺየም የመሳሰሉ የተለያዩ ማዕድናትም ሰው ልጅ ደም ውስጥ የሚኖሩት በብዛት እዚህ ላይ ነው ማለት ነው። ቀይ ደም ህዋሳችን እንደምናውቀው ኦክሲጅንን ከሰውነታችን ውስጥ በማመላለስ የሚጠቅመን ነው። እዚህ ጋር የምታዩቸው ደግሞ ቁጥራቸው ትንሽ ስለሆኑ ብዙ አይታዩም። በፊጎት ይባላል። እዚህ መሀል የሚገኙ ቀይ የደም ነጭ የደም ሴላችን እንዲሁም ፕላትሌቶቻችን እዚህ መሀል ይገኛሉ። ይሄ ደግሞ ፕላዝማ የሚባለው ነው። ስለዚህ አንድ ሰው ደም ውስጥ እነኚህ ሁሉ ነገሮች ተቀይጠው ነው ያሉት። ደም ስናይ ቀይ ነው፣ ነገር ግን ትንሽ ደም ወስደን ካቆየ ነው እንደዚህ ሌየር ወይንም ክፍሎች ይፈጥራል ማለት ነው። ከላይ ያለው ፕላዝማ ነው ሰፊውን ድርሻ የሚይዘው እንደውም ፕላዝማ ነው። የቢጫ ፈሳሽ የተለያዩ ፕሮቲኖችን ለሰውነት ጠቃሚ የሆኑ የተለያዩ ፕሮቲኖችን የሚይዝ ነው ማለት ነው። የቀይ ደም ህዋስ ነው። ይሄ ደግሞ በፊጎት ፕላትሌት እና ነጭ የደም ህዋሳቶቻችን እዚህ ውስጥ መሀል ይገኛሉ ማለት ነው። ባጭሩ እንግዲህ የደም ህዋሳቶቻችን አይነቶች እነኚህን ይመስላሉ። በቂ መረጃ እንግዲህ አግኝታችኋል ብዬ አስባለሁ። ቀረ የምትሉ ካለ በኮሜንት አሳውቁኝ፣ እመለከተዋለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ሼር በማድረግ ለሌሎች እንዲደርስ አድርጉ። ቀጣይ ደግሞ በሌላ ጤና መረጃ ይዤ እመለሳለሁ። እስከዛ ድረስ ቸር ሰንብቱ።